يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا. إن شاء الله يا الله سبحانه وتعالى فقاده هونو ለሳምንታዊ ፕሮግራማችን አላህ Subhanahu Wa Ta'ala ካገናኘን ከጥያቄና መልስ በፊት አንዳንድ ነገር ወደ እናንተ አደርሳለሁ ኢንሻአላህ። ሌላ ኃያሉ ጌታ አላህ Subhanahu Wa Ta'ala በነብዩ አለይሂ ሰላቱ ወሰላም ላይ ቁርአንን አውርዶ በነብዩ አለይሂ ሰላቱ ወሰላም አስተማሪነት ኡማውን ያስተማረበት የሰው ልጆች ተከባብረው ተዋደው እርስ በርስ ተፈቃቅደው የአላህ Subhanahu Wa Ta'ala ዲን ላይ ተጋግዘው እንዲሄዱ ነው። ለዚህም ደግሞ አንድ ትልቅ ማሳያ ነብዩ አለይሂ ሰላቱ ወሰላም في وصيته في حجة الوداع حجة الوداع ላይ በመሰነባበቻው ሐጅ ላይ ያደረጉት ወሳኝ የሆነ የነብዩ አለይሂ ሰላቱ ወሰላም ኹጥባ አለ። ምናልባትም ነብዩ አለይሂ ሰላቱ ወሰላም ላይ የወረደችው አንቀጽ አንድ የምታሳየን አለ። ሁለቱም ቀናቶች ማለት ነው። የውመ ዓረፋ አለ ዘጠነኛው አሁን የፊታችን ሐሙስ ማለት ነው። አስረኛው ደግሞ የዒድ ቀን ደግሞ አለ ጁሙዓ ቀን። እነዚህ ሁለቱ ማለት ነው። ሁለቱ ቀናቶች ላይ ረሱል አለይሂ ሰላቱ ወሰላም የመከሩን አላህ Subhanahu Wa Ta'ala ያወረደው አንቀጽ አለ በነብዩ አለይሂ ሰላቱ ወሰላም ላይ። ይሄ ትልቅ የሆነ የኛነታችን መገለጫ ነው። እስላም ምሉእ እንደሆነ፣ እስላም ሚን ኩሊ ወጅህን የተሟላ እንደሆነ፣ እስላምን እንደወረደ እንዳለ እንደነበረ ሳንጨምር ሳንበርዝ ሳንቀንስ እንድንሰራበት የሚያዝ የሆነ የአላህ Subhanahu Wa Ta'ala ወሳኝ አንቀጽ ወርዳለች። እሷም ማናት? አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን አሟላሁ አለ። ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም ፈጸምኩ። ወረዲቱ ለኩም ልእስላመ ዲና፣ ከሃይማኖት ከእምነት በኩል እስላምን ወደድኩላችሁ ብሎ ልዕለ ኃያሉ ጌታ አላህ Subhanahu Wa Ta'ala في سورة المائدة ላይ ያለችዋን ይችን አላህ Subhanahu Wa Ta'ala አወረደ። እንግዲህ እዚች አንቀጽ ውስጥ ብዙ ነገር ነው ያለው። ይችን አንቀጽ መሰረት አድርገው አህለል ዒልሞች የነገሩን ብዙ ነገር አለ። እምነታችን ላይ አዳዲስ ነገር እንዳናመጣ እንዳንቀላቀል፣ አይሁዶች ነሷራዎች ብሎም ሌሎች የእምነት ተከታዮች እምነታቸው ላይ የተለያየ ነገር እንዳመጡ ሁሉ እኛም አዲስ ነገር እስላም ላይ እንዳንጨምር፣ እነሱ እንደጠፉት እንዳንጠፋ አላህ Subhanahu Wa Ta'ala ይቺ አንቀጽ ሲገልጻት እንደማስጠንቀቂያ ነው። ዛሬ ላይ አለ የቢድዓ አይነት። ዛሬ ላይ ብዙ ሰዎች በእስትሕሳናት በተለያየ ይሄ ጥሩ ነው፣ ይሄ ቢጨመር ይበጃል፣ ይሄ ቢጨመር ለኡማው ይጠቅማል፣ ይሄ ቢጨመር እንደዚህ ነገር ያመጣል እያሉ አዳዲስ ብዙ ነገራቶችን ጨምረዋል ሰዎች። ይህ እንዳይመጣ መዝጊያ ነው። አልየውመ አክመልቱ ለኩም ዲነኩም፣ ዛሬ እምነታችሁን አሟላሁ አለ አላሁ Subhanahu Wa Ta'ala። ዲናችሁን አሟላሁ። ኢክማሉ ዲን إنما أراد الله عز وجل بالإكمال أصول الشرائع مولتوال، قوانين الاجتهاد مولتوال አለቀ። ከዛም በኋላ የተወሰኑ የወረዱ ያሉን ቢኖርም እንኳን ነገር ግን ዋና መሰረታዊ የሆኑት አላህ Subhanahu Wa Ta'ala አሟልቻለሁ ብሎ ተሟልቷል፣ አለቀ። اليوم أكملت لكم دينكم። ይህች አንቀጽ የወረደችለት ዲን ያልሆነ ነገር ዛሬ ላይ ዲን አይሆንም እያሉ እነ ኢማም ማሊክ ረሂመሁላሁ ተዓላ እየገለጹ ያለው ከዚች አንቀጽ በመነሳት ነው። ለዚህ ነው ለቢድዓ መከሻ መጥረጊያ ናት ይቺ። ቢድዓን አዳዲስ መጤ ነገራቶችን መጥረጊያ ናት። ይሄንን በደንብ አድርገህ ያዝልኝ። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا، ጸጋዬንም ፈጸምኩ አሟላሁ። እንደዚሁም ደግሞ አለ ለኢላህ ያሉ ጌታ ዲን الإسلام መረጥኩላችሁ አለ። ከሃይማኖት በኩል من بين الأديان ዲን الإسلام አላህ Subhanahu Wa Ta'ala ለኛ መርጦልናል።
በቃ ከዛ ውጭ የምንሄድበት ምንም አይነት የዓቂዳ ክፍልም የለም። ምንም አይነት አሰራር ምንም አይነት ዲን ላይ የምንጨምረው የምንደምረው ነገር የለም። ሞልቷል። በቃ ዲኑ ሞልቷል። አላህ ሱብሓነሁ ወተዓላ አሟልቶታል። ዒባደላህ ለዚህም ይህችን አንቀጽ በተመለከተ ዑመር ብኑ ኸጣብ ረዲየላሁ ተዓላ ዐንሁ ተጠየቁ። ፊ ሐዲስ ሙተፈቅን ዐለይህ ቡኻሪ ሙስሊም በዘገቡት በሆነው ሐዲስ ማለት ነው። عن عمر بن الخطاب رضي الله تعالى عنه أن رجلا من اليهود قال له يا أمير المؤمنين أنت يا أمانيان أزاج ويالواتشو አላቸው መጣና ይሄ አይሁድ ማለት ነው እና ከአቡል አህባርም ነው ይላሉ ከፊሎች ከመስለሙ በፊት መጣና ዑመር ብን ኸጣብን እንዲህ አላቸው قال له يا أمير المؤمنين آية في كتابكم تقرؤونها የሆነች አንቀጽ አለች በኪታባችሁ ውስጥ በቁርአናችሁ ውስጥ ለው علينا معشر اليهود نزلت لاتخذنا ذلك اليوم عيدا ይህች አንቀጽ እኛ በአይሁድ ጀማዓዎች ላይና በአይሁድ ማህበረሰብ ላይ ብትወርድ ኖሮ ያንን ቀን እናከብረው ነበረ አላቸው። ይሄንን ሲላቸው ቃለ አየቱ አያ ምን አይነት አንቀጽ ናት የትኛዋ አያ ብለው ጠየቁት። የትኛዋ? ቃል اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يمتلوا አንቀጽ ብሎ ነገራቸው። ዛሬ እስላምን ሃይማኖታችሁን አሟላሁላችሁ ጸጋዬንም ፈጸምኩኝ ከሃይማኖት በኩል እስላምን ወደድኩላችሁ እሱን መረጥኩላችሁ ያለው አላቸው። ይህንን ሲላቸው ቃለ ዑመር ረዲየላሁ ተዓላ ቀድ ዓረፍና ذلك اليوم እኛማ የወረደችበትንም ቀን እናቀዋለን ወልመካነ الذي نزلت فيه የወረደችበትንም ቦታውንም እናቀዋለን አሉ። በነቢዩ ዓለይሂ ሰላቱ ወሰላም ላይ የወረደችበትንም ዕለት እናቀዋለን። ወሆ ቃኢሙን ቢዓረፋ ዓረፋ ላይ ቆመው ነው የወረደችው። የውመ ጁሙዓ የጁሙዓ ቀን ዓረፋ ላይ መቼ ማለት ነው? ልክ አሁን የቀጣይ ሐሙስ አለ አይደል? የዛን ቀን ማለት ነው። የዛን ቀን በዛ ተመሳሳይ ማለት ነው። በዛ ተመሳሳይ እንትን ጁሙዓ ቢዓረፋ የውመ ጁሙዓ ቀን የቀጣይ ጁሙዓ ማለት ነው። የዛን ቀን ነው የወረደችው ብሎ ዑመር ብኑ ኸጣብ ረዲየላሁ ተዓላ ዐንሁ የወረደችበትን ቦታ የወረደችበትን ጊዜ ነገረው። ይህን ሲነግረው ማስተላለፍ የፈለገው ነገር አለ አሉ ዑመር። ምንድነው ማስተላለፍ የፈለገው ዑመር? እኛ እናውቀዋለን የወረደችበትን የዓረፋ ቀን ነው። የዓረፋ ቀን ደግሞ ማህበረሰብ የት ነው ያለው? ዓረፋ ላይ ነው። ይሄ ቀኑ በጣም ታላቅ አላህ ሱብሓነሁ ወተዓላ የባሮቹን ይቅር የሚልበት በጣም ከፍተኛ ቀን ነው ያ ቀን። አንድ ይሄ ሁለተኛ ጁሙዓ ቀን ነው። ጁሙዓ ደግሞ ይሄው ሳምንታዊ ዒዳችን ነው። ስለዚህ ይሄው ቀኗ የወረደችበት ቀን እኮ ጁሙዓ ሳምንታዊ ዒዳችን ነው ብለው እየነገሩት ነው። ለማንኛውም አሁን እዚህ ላይ የምንረዳው ነገር ማክበር አለማክበር የሚባለውን ነገር ሳይሆን ይህች አንቀጽ በጣም ታላቅ መልእክት ያላት አንቀጽ ናት። ልንጠቀምባት የሚገባ ነው። ዲነል እስላም ላይ የተለያየ ቢድዓ እንዳይመጣ ነው ተቆጥበን በመጣልን በደረሰን በተማርነው ከነቢዩ ዓለይሂ ሰላቱ ወሰላም በመጣ ላይ ብቻ እንድንቆጠብ ትጠቅመናለች። እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ ያደረጉትም አለ። ይሄ ዓረፋ ላይ ወረደ። ዓረፋ ላይ የዓረፋ ጁሙዓ ቀን ነቢዩ ዓለይሂ ሰላቱ ወሰላም ላይ ወረደች ይህች አንቀጽ። እንደገና ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ያው ይሄ ዓረፋ ላይ መወረዷ በማግስቱ ምንድነው ማታ አካባቢ ላይ ነው የወረደችው ዓረፋ ላይ ይላሉ። እንደዛ ከሆነ በማግስቱ ቀጥሎ ያለው ማን ነው? ዒድ ነው። ዒድ አልአድሃ ነው ማለት ነው፣ አስረኛው። ስለዚህ ይሄ የተረጋገጠ ነው። እናም ይህችን አንቀጽ መሰረት አድርገን ዲናችን ላይ ቢድዓ ሳንጨምር አላህ ሱብሓነሁ ወተዓላን በብቸኝነት እንድንገዛና የሱን ዲን ትክክለኛ ተግባራዊ እንድናደርግ ነው። በማግስቱ ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ ያደረጉት ደግሞ አለ። በማግስቱ ደግሞ ረሱሉ ዓለይሂ ሰላቱ ወሰላም ኹጥባ ያደረጉት አለ። እንግዲህ የዓረፋም ቀን ተመልከት አንቀጽ ወረደች። በቀጣዩ ደግሞ ረሱሉ ዓለይሂ ሰላቱ ወሰላም ያደረጉት ኹጥባ አለ። እኛ መካከል ላይ አንዱ የሌላውን ክብር
እንዳይነካ أخرج البخاري ومسلم من حديث أبي بكرة رضي الله تعالى عنه قال خطبنا رسول الله صلى الله عليه وسلم يوم النحر نبي عليه الصلاة والسلام يوم النحر بعسرين ذو الحجة خطبة አደረጉልን فقال أي يوم هذا ይህ ቀን ማን ነው ብለው ጠየቁ ነብዩ አለይሂ ሰላቱ ወሰለም እያወቁት እኮ ነው ይህ ቀን ማን ነው አሉ ቁልና አላሁ ወረሱሉሁ አዕለም ኧረ አላህና መላእክተኛው ይወቁዋል ናቸው ያውቁታል ግን አደባቸውን ተመልከቱ ሷሃቢዮች ያውቁታል አስረኛው ቀን ምን ذو الحجة اليوم العاشر من ذو الحجة ብለው መመለስ ይችላሉ ግን ምናልባት የሆነ ነገር ሌላ መልእክት ወይንም ደግሞ ምን እንዳላወቅንና የሚል ውስጣቸውን ተሰማቸው እና ለነብዩ አለይሂ ሰላቱ ወሰለም አሳልፈው ሰጡ ምን አሉ አላሁ ወረሱሉሁ አዕለም ለምን فسكت حتى ظننا انه سيسميه بغير اسمه ተመለከቱ ዝም አሉ ነብዩ የተወሰነ በሌላ ስያሜ ሊሰይሙት ነው እንደ ሊጠሩት ነው እንደ አለ ይሄን ብለን እስከምንጠራጠር قال ረሱል አለይሂ ሰላቱ ወሰለም አለይሰ يوم النحر ዛሬ አስረኛው የማረጃው ቀን ነው አይደል አሉ ቁልና በላ አዎ እንዴታ ያ ረሱላህ ነዋው አልናቸው قال አዩ ሸህሪን هذا ያለንበት ወርስ ምን ወር ነው አሉና መላእክተኛው ነብዩ አለይሂ ሰላቱ ወሰለም ጠየቅ አደረጉ ቁልና አላሁ ወረሱሉሁ አዕለም አልናቸው አደባቸውን ተመልከቱ የሷሃቢዮችን የለም ለውድድር ሲያቀርቡላቸው አዎ እንደ ጥያቄ ሲቀርብ የተዕሊም አዎ ነገር ግን እዚህ ላይ የተለያየ ተሽሪዕ የተለያየ ነጥብ ነብዩ ስለሚሰጧቸው ምን ይታወቃል ነው በቃ እሳቸው ይንገሩ ስለዚህ አላሁ ወረሱሉሁ አዕለም አልናቸው አለ ነብዩ አለይሂ ሰላቱ ወሰለም አለይሰ ذو الحجة አይደል እንዴ አሉ ቁልና በላ እንዴታ ያ ረሱላህ አዎ ذو الحجة ነው አልናቸው قال እንደውም فسكت حتى ظننا انه سيسمي بغير اسمه መጨረሻ ላይ ነብዩ አለይሂ ሰላቱ ወሰለም አዩ በለዲና هذا ይሃለንበት ሀገር ሳሏቸው እንግዲህ ይሄም ግልጽ ነው ያሉበትን ያውቃሉ ቁልና አላሁ ወረሱሉሁ አዕለም አላህና መላእክተኛው ይወቁዋል ናቸው فسكت حتى ظننا انه سيسميه بغير اسمه ሌላ ስያሜ ሊያወጡለት ይችላሉ ብለን እስከምንጠራጠር ድረስ ዝም አሉ የተወሰነ በሌላ ስም ሊሰይሙት ነው እንዴ በለን قال أليست بالبلدة الحرام مكة የተከበረችው ሀገር አይደለችም እንዴ አሉ ቁልና በላ እንዴታ ያ አላህ መላእክተኛ ሆይ አዎ አልናቸው እስካሁን የጠየቁት የቀንን ታላቅ ከበሬታ የወሩን ታላቅ ከበሬታ የሀገሪቱን ታላቅነት እነዚህ ሶስት ነገራቶችን ነብዩ ለመንደርደር ያጠየቋቸውና መጨረሻ ላይ እንዲህ አሉ ይሄ ነው ዋናው قال فإن دماءكم የናንተ ደማችሁ وأموالكم ንብረታችሁ وأعراضكم ክብራችሁ بينكم حرام በመካከላችሁ የተከበረ ነው كحرمة يومكم هذا እንደ ዛሬው ዕለት ክብራችሁ في شهركم هذا በእንደዚህ እንደወራችሁ ክብር في بلدكم هذا በዚህ እንዳገራችሁ እንዳላችሁበት ክብር إلى يوم تلقون ربكم ጌታችሁን እስከምትገናኙ ድረስ አሉ ነብዩ አለይሂ ሰላቱ ወሰለም استمعوا عباد الله انتبهوا عباد الله ተመልከቱ ደማችሁም ገንዘባችሁም ክብራችሁም የእያንዳንዳችሁ በእያንዳንዳችሁ ላይ እንደ ዛሬው ቀን እንዳሁኑ ወር እንዳለንበት ሀገር የተከበረ የሙስሊምን ደም ከመሬት ተነስተህ እንደ በከንቱ ነገር አታጠፋ ከባድ ነው ዘግናኝ ነው ኃጢአት ነው ወንጀል ነው ግፍ ነው በደል ነው በጣም ከባድ ነው ጠንቀቅ በል ልገላገለው ይሄን ማስወገድ ነው ይሄ እንደዚህ ማድረግ ነው እንደው ትዝ አይበልህ እንደው ትውት እንደው አደራህን ሊበድልህ ይችላል የሆነ ነገር ሊያደርግ ይችላል እንደው ግድያ የሚባልን አማኝን ሰው እገላለሁ የሚልን ነገር ውስጥህ እንዳይመጣ የሙስሊም ደም በጣም ከባድ ነው እንደምንም ሶብር አድርገህ ይችን ዓለም ብትገላገላት ነው የሚሻለው والله አንዱን አናቱን ብየው ፈልጨው ሰንጥቀው ቆረጨው ተገላግየው አትበል ነብዩ አለይሂ ሰላቱ ወሰለም فإن دماءكم ደማችሁ وأموالكم ንብረታችሁ የወንድምህም ንብረት እንደዚሁ ንብረት እንዳትነካ እንዳትዘርፍ እንዳትቀማ እንዳትወስድ የሰው ገንዘብ እንዳትቀማ ተበድረህ እንዳትከዳ
ይህንን እወቅ። ምናልባት ገንዘብህን የወሰደብህ ካለ በልኩ እምትወስድበት ሸሪዓ ይፈቀድልሃል። ሸሪዓ በራሱ ይፈቀድልሃል። እኔ አልችልም አይሰጠኝም እሺ አይለኝም ሰውየው 100 ብር ወስዶ አስቀርቶታል ብለው በጠይቀው በለምነው እባክህ ብለው እምቢ አለ። ከቻልክ በሌላ በኩል ሳያይ መውሰድ ትችላለህ አንተ። በቃ ይሄ በቃ ሸሪዓ የሚፈቅድልህ ነው፣ ምንም አይደለም። የሰውን ገንዘብ አትቀማ ነው እንጂ ሙቃበላ ያንተን ወስዶብህ እሱን ብትወስድ አይደለም የምትከለከለው። ስለዚህ አደራ አደራ ይኸው ቀጠሉና እንዲህ አሉ ወአዕራضኩም ፈኢነ ዲማአኩም ወአምዋለኩም ወአዕራضኩም ክብራችሁም እንደዚሁ የሙስሊም ክብር በጣም በጣም ትልቅ ነገር ነው። አደራ አሉ ነቢ ዓለይሂ ሰላቱ ወሰላም። እርም ነው የሙስሊምን ክብር ተንጠራርተህ እንዳትወጋ እንዳትነጋ። ከሁርመቲ የውሚኩም ሃዛ ፊ ሸህሪኩም ሃዛ ፊ በለዲኩም ሃዛ እንደ ዛሬው ዕለት ክብር እንደዚህ ወር ክብር እዚህ ሀገር ላይ እንዳለው ክብር በጣም የተከበረ ነው። አላህ ፊት እስከምትቆሙ ድረስ ሐታ ተልቀውነ ረበኩም ጌታችሁ ጋር እስከምትገናኙ ድረስ አደራችሁን አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይህንን ገለጹና አላ ሀል በለግታ አደረስኩ ነገርኳቸው አድርሻለሁ አይደል ጌታ ያዘዘኝን? ቃሉ ነዓም አዎ አድርሰሃል ያ ረሱላላህ። ያ ሁሉ ሱሐባ እንግዲህ ሐጅ ላይ ነው ሐጀተል ወዳዕ አደረስኳችሁ ነገርኳችሁ አይደል እንዲያሏቸው ቃሉ ነዓም አዎ አድርሰዋል የአላህ መላእክተኛ ደርሶናል አሉ። ቃል አላሁመ እሽሀድ አላሁመ እሽሀድ አላሁመ እሽሀድ አሉ። ነቢዩ ወደ ላይ ጣታቸውን ወደ ሰማይ እያሳዩ ወደ ሰዎቹ እየጠቆሙ አላሁመ እሽሀድ አላሁመ እሽሀድ አላሁመ እሽሀድ አላሁመ አንተ ምስክሬ ነህ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ይህቺ ወስያ እምትገርም ወስያ ናት። ቃለ እብኑ ዓባስ ረዲየላሁ ተዓላ ዐንሁ ፈወለዚ ነፍሲ ቢየዲህ ነፍሴን በእጁ በያዛት ጌታ እምልላቸዋለሁ ኢነሃ ለወስየቱን ኢላ ኡመቴ ፈሊዩበልግ ሻሂዱ ልጋኢብ አሉ። ይህቺ ለኡመታቸው የላኩት አደራ ነው። እያንዳንዳችን የመጣልን ደብዳቤ ነው። ይሄ የአደራ ደብዳቤ አደራ ሜሴጅ ነው። ስለዚህ የቅርቡ ለሩቁ ያደርሳሉ እብኑ ዓባስ ረዲየላሁ ተዓላ ዐንሁ። እና የሙስሊም ክብር ለሙስሊም ክብር ልንጨነቅ ይገባል። የሙስሊምን ክብር እንዳንዳፈር፣ የሙስሊምን ክብር እንዳንጥስ። ስለ ክብር ተጨነቅ እንዳትነካ። የሰው ክብር በጣም ከባድ ነው። ሰዎችን እንዳንጎዳ፣ ሰዎችን እንዳናቆስል፣ ሰዎችን አደጋ ላይ እንዳንጥል፣ ሰዎችን እንዳናስለቅስ፣ በክብራቸው እንዳንመጣ ሸሪዓ ጋር የታዘዘ ሐታ ራሱ ይኸው እኔ እምላችሁ እኔም ሌላውንም ማለት ነው ሐታ አላ አህሊል ቢድዕ እንኳ ራሱ ብንናገር ልኬቱን ጠብቀን ወሰን ሳንዋሽባቸው ሳናጋንነው ያለው ነጥብ እንዳለ የዋሹት ውሸት የተናገሩት ቢድዓ ያመጡት አዲስ ፈጠራ ራሷኑ ያችኑ በመረጃ እያጠናከሩ መናገር ሰው ክብር ላይ ያለበለዚያ መሸጋገር በጣም ከባድ ነው። ዒባደላህ በጣም ከባድ ነው። ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት አለ። ሰዒድ ብኑ ዘይድ ረዲየላሁ ተዓላ ዐንሁ ፊማ ሶሐሁ አልዓላመቱል አልባኒ ረሒመሁላሁ ተዓላ ፊ ሶሒህ ተርጊብ ወተርሂብ የተናገሩት አለ። እንዲህ አሉ ነቢዩ ዓለይሂ ሰላቱ ወሰላም እነ ሚን አርበ ሪባ አልእስቲጣለተ ፊ ዒርዲል ሙስሊም ቢገይሪ ሐቅ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እነ ሚን አርበ ሪባ ከአደገኛ ኃጢአት ከአስቀያሚ ትልቁ አስቀያሚ አሉ አልእስቲጣለተ ፊ ዒርዲል ሙስሊም ሙስሊም ክብር ላይ መንጠራራት ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ቢገይሪ ሐቅ ያለ አግባብ። የሙስሊም ሐቅ ቀላል እንዳይመስልህ ዛሬ ላይ ረግጠኸው አስለቅሰኸው ጨቁነኸው ተርበኸው ዝቅ አድርገኸው አዋርደኸው ክብሩን ነክተኸው ፏ ብለህ መሄድ ትችላለህ። ዛሬ ላይ ምን ዱቤ ነው? ምን ትሆናለህ? ዛሬ ላይ ማደረገለት እኮ ነው። ዛሬ ላይ ሰራለት የታባቱ አጨሰው አሳምሮ ነው የሚለው ሁሉም ብትደበድብ ብትቀጠቅጥ ብትወልመው ብትናገርበት ብትተርበው ምንም ብታደርገው አሁን ዛሬ ላይ የዛሬ ነው። አዎ ካሳ ሊኖር ይችላል ምድር ላይ ነዓም። አዎ ነገር ግን የውመል ቂያማ በጣም ከባድ ነው። ነቢዩ ዓለይሂ ሰላቱ ወሰላም ነገሩን እኮ በአላህ ያአላህ እነ ሚን አርበ ሪባ አልእስቲጣለተ ፊ ዒርዲል ሙስሊም ቢገይሪ ሐቅ በሙስሊም ሐቅ ላይ መንጠራራት ይሄ ምን አርበ ሪባ ነው። ምን አፍሓሽል መዓሲ ከኃጢአት እጅግ ዘግናኝ ወንጀል ነው። ይሄ ዘግናኝ ወንጀል ነው።
የሙስሊም ወንድምህን ክብር መንካት ክብሩን እንዳነካ በአቋሙም በተክለ ሰውነቱም እንዳነካ ወከዛሊከ በቤተሰቦቹም እንደዚሁ ያለበትን ማንነት ያለበትን ሱና ያለበት ኸይር ያለበት መልካም ነገር በማንኛውም ክብር የሚባል የወንድምህን ክብር እንዳትነካ በርስቱም እንዳትመጣ በምኑም እንዳትነካ እንዳትሰድበው እንዳታዋርደው ዝቅ እንዳታደርገው እንዳትንቀው የበታች እንዳታደርገው እንዳታማው የበታች አድርገህ አትንገርለሰው ምን አለውና እሱ አትበል በቃ ማን ነውና ምንድነውና ምን አለውና ደግሞ እሱ የሚባል ነገር ዝቅ አድርገህ ወንድምህ ላይ እንደዚህ አይነት እንዳትንጠራራ እንዳልንጠራራ እንዳንንጠራራ ይሄ ነው በጣም ከባድ يوم القيامة وعن أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم من كانت عنده مظلمة لأخيه من عرضه أو من شيء فليتحلله منه اليوم قبل أن لا يكون دينار ولا درهم إن كان له عمل صالح أخذ منه بقدر مظلمته وإن لم يكن له حسنات أخذ من سيئات صاحبه فحمل عليه رواه البخاري رحمه الله تعالى تملكتوا يالله انكسار عباد الله يا الله أبو هريرة من قالوا النبي عليه الصلاة والسلام اندهالوا قالوا يوندمو بدل ያለበት ክብሩን ነክቶ ወይ የሆነ ነገር ወይ ገንዘቡን ነክቶ ወይ የሆነ ነገር ወንድሙ ላይ የልብ ስብራት ያደረሰ ሰው አሉ መላእክተኛው فليتحلله منه اليوم ዛሬ ላይ አፈውት ያስ እንግዜ ብታፈቅ ቀላል አሁን ያሳፍራል እንደው አፈውት በለኝ እንደዚህ በድዬ እንደው ይቅር በለኝ እንደዚህ መድረሻ ስለሌለው ወንዳታ አየህ ዞሮ ዞሮ ነው ጋር መጣ እንደገና ይቅርታ ጠየቀ ልትባል ትችላለህ ይቺ ዛሬ ላይ ቀላል ናት እነገ ላይ ነው አደጋው እነገ ላይ አደጋ ስለሆነ የነብዩ ሐዲስ ነው ይሄ የኔ ፍልስፍና አይደለም ስማቸው አሳመረ የነብዩ አለይሂ ሰላቱ ወሰለም አስተምሮት ነው قبل ان لا يكون دينار ولا درهم ወርቅና ብር ለለበት አገር ከመሄድ በፊት እህን ጊዜ ተሐሉል አይደል አፈውት በለኝ አፈውት በይኝ በያት እህን ጊዜ እትሽት አምተሻት ከሆነ ቦጭቀሽ ከሆነ አጣልተሽ ከሆነ የተለያየ ነገር አድርገሽ ከሆነ ዛሬ ላይ አፈውት በሉኝ በሉ ይሄ ነው ምናልባት በሐሜት የሆነ ኃጢአት የሰራሁትን አፈውታ ብጠይቅ እስከ ህይወት አደጋ ይደርስብኛል ከተባለ ደግሞ ምናልባት የሚመጣ ከሆነ እስትግፋር እናደርግላቸዋለን ስለነሱ መልካም እናወራለን ሐሜት አማንባቸው ቦታ ላይ ማለት ነው ደህነኛ ነው ደህነኛ ናት እያል በእንደዚህ አይነት መልክ እንሄዳለን አለበለዚያ من كانت عنده مظلمة لأخي من عرضه أو من شيء የሆነ ነገር ወየክብሩ የወንድሙ በደል ያለበት ሰው فليتحلله منه اليوم ዛሬ ላይ ይቅርታ ይጠይቅ ሐላል ያስተርቅ قبل ألا يكون دينار ولا درهم ብርና ለለበት ሀገር ከመሄዱ በፊት አሉ ነብዩ አለይሂ ሰላቱ ወሰለም የዛን ቀን ለመሆኑ ቅጣቱ ምንድነው ان كان له عمل صالح መልካም ስራ ካለው اخذ منه بقدر مظلمته ከዚህኛው ከበዳዩ ስራ ላይ መልካም ስራ ላይ ተይዞ ለተበዳይ ይሰጣል ተመልከቱ ይኸው كاعتبروا يا اولي الابصار تفكروا انتبهوا ايها المسلمون عباد الله መልካም ስራ ካለው ሶላት ዘካ የተለያየ ነገር የዒባዳ አይነት ካለው ከዛ ላይ ይያዝለትና ለወንድሙ ይሰጣል ወይለም يكن له حسنات መልካም ከሌለውሳ الله اكبر اخذ من سيئات صاحبه ከጓደኛው ኃጢአት ላይ ይያዝና فحمل عليه እሱ ላይ ይጫናል ያንን ይዞ ወደ ጀሃነም ይወርዳል ተመልከቱ የበደለ ኢማ ከራሱ ሐሰና ይከፍላል ወኢማ ከጓደኛው ኃጢአት ላይ እሱ ላይ ይጫናል አየህ መበደልም ፋይዳ አለ መበደልም ዛሬ ላይ ይዘገንነናል ሊሰቀጥጠናል ወገቡ ወኔ ውሃ ያስብለናል እንጂ ዛሬ ላይ ነገ ላይ ግን ባለ ሀብት ያደርጋል አዎ ይቆጫል ትክክል ነው ምክንያቱም የሰው ክብር ነው ክብርን ማጣት ነው ትልቅ ነገር ነው ግን ነገ ላይ ፋይዳ አለው ነገ ላይ ትልቅ ስራ አለው ነገ ላይ ታላቅ ጥቅም አለው ስለዚህ በተለያዩ ተዊላቶች በተለያዩ ሂደቶች ወንድሞቻችንን እህቶቻችንን እንዳንበድል አላህን እንፍራ ካመለጠን ከተሳሳት ከሆነ በንዴትም ይሁን ሆን ብለንም ይሁን የሆነ ያጠፋነው ነገር ካለ እህቶቻችንና ወንድሞቻችንን አፉት ማስባል ነው ጊዜ ዛሬ ላይ ነገ ላይ ላስተካከል قال رب ارجعون እንደሚለው ወደ ኋላ መልሱኝ የሚባልበት ዓለም አይደለም እናርም የሚባልበት ዓለም አይደለም
አንድ ጊዜ ፈተና ዝብትወድ በሁለተኛ ዙር ልታልፍ ትችላለህ። እዛ ግን እንደዛ አይነት የለም ዒባደላህ። ስለዚህ እህን ጊዜ ወንድሞቻችንንና እህቶቻችንን ክብር አሁኑኑ አንደኛ እንጠብቅ፣ ክብራቸውን እንጠብቅ። የወንድም እህቶቻችንን አላህን እንፍራ። ወላሂ ክብር ቀላል ነገር አይደለም። በጣም 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 ከባድ ነው። ሐታ ራሱ አለ ሐዲሱ ፊሂ ማፊሂ አለበትና ነው እንትና ጀይድ ይሉታል ኢማሙል አልባኒ ረሂመሁላሁ ተዓላ ጀይድ ይሉታል። እና በጣም የተነገረ እኔ ክብድ የሚል እንትን አለ በጣም ይከብዳል። እንትን ሰነዱ ጀይድ ነው ይሉታል። እና ምንድነው የአብዋብ الربا 72 ባብን ብለው የሚናገሩት ማለት ነው። ሐዲስ በጣም ይገርመኛል። 72 በር ነው ያለው። 72 በር አለው። አድናው እናት ጋር ግንኙነት ማድረግ ነው። አድናው ትንሹ፣ ትልቁ ደግሞ የወንድምን ክብር መንካት ነው። አሁን ይሄ ገለጻ ይከብዳል። በጣም ነው የሚከብደው። ተመልከቱ እንግዲህ የሰዎች ክብር ምን ያክል እንትን እንዳለው ማለት ነው። ምን ያክል ከባድ እንደሆነ ነው የሚያሳየው። ወለው ካነ ፊሂ መቃል ቢኖርም ማለት ነው የሚያሳልፉት ሰዎች ከመኖራቸው ጋር ይሄ ነው። እንግዲህ አኽላቃችን እንደው ስርዓቱን የጠበቀ ይሁን። ወንድም እህቶቻችን ላይ ያለውን ክብር እንጠብቅ። እኔ እናንተን ክብር ከጠበቁ የኔን ክብር አላህ ይጠብቅልኛል። እኔ ወንድሜን ክብር የማልጠብቅ ከሆነ የኔም ክብር ይዋረዳል። ይሄ እኮ አይቀርም። አንቺ እህትሽን የምታዋርጂ ከሆነ የሚያዋርድሽ ይሰልጥብሻል። ይሄ አይቀርም። የጅንሱ ዱንያ ላይ ቀብለ አልአኺራ፣ የአኺራው ደግሞ ይከፋል። እዛ ሀገር ላይ ያለ ይሻላል፣ የአኺራው ይከፋል። ስለዚህ ጠንቀቅ እንበል ኢንሻአላህ። ቢሀዘል ቀድር ያክተፊ። አሰላሙ አለይኩም ወራህመቱላህ